በአንድ ትልቅ የሙዚቃ ትምህርት ቤት ውስጥ የምታስተምር መምህር ከተማሪዋ ጋር በአጋጣሚ ባሳለፈችው የፍቅር ጊዜ ተነሳ ከባሌ ይበልጣል ጀግና ነው ብላ ፍቺ ፈጸመች እያለ የሚያስገርመንን ቪዲዮ ይዘንላችሁ ቀርበናል። ሰላም የተወደዳችሁ፣ ለዛሬ ይዘንላችሁ የመጣነው ፊልም ፊሜል ፕሮፍ ፌልስ ፎር ሄር ስቱደንት የሚለው ምርጥ ታሪክ ነው። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮንም ላይክ እያደረጋችሁ ከፊልሙ ጋር ጥሩ ቆይታ ተመኘን። ወደ ፊልሙ ሲጀምር ክርስቲያን የተባለ ወጣትና አሊና የተባለች ሴት በአንድ ክፍል ውስጥ እያሳየ ነው። ክርስቲያን የሙዚቃ መሳሪያ ተለማማጅ ተማሪ ሲሆን አሊና ደግሞ አስተማሪው ናት። ወደሱ ቀርባም ከኋላው እየተቀመጠች እግሮቹን ከፈት በማድረግ አትፍራ፣ ሁሉንም ነገር እኔ ያስተምርሃለሁ። በመጀመሪያ ላይ ትንሽ አስቸጋሪ ቢሆንብህ ነው፣ በኋላ ስትለምደው በጣም ቀላል ነው እያለች የሙዚቃ መሳሪያውን አንስታ በእግሮቹ መሃል አስቀመጠቻቸው። የሙዚቃ መሳሪያው መጫወቻን በመያዝ አብራው እጁን ይዛ ማስተማሩን ቀጠለች። በድንገት ተማሪው ዞሮ ከንፈሯን ይስማታል። መምህሯን በጣም ትናደድና ምን ማድረግህ ነው? እኔ እኮ አስተማሪህ ነኝ ትለዋለች። ታዲያ ምን ችግር አለው? እኔም ወጣት ነኝ፣ እንዳንቺ ይላለች ምርጥና ቆንጆ ሴት ጥሩ ስሜት ይሰማኛል ይላታል። መምህሩም እጅግ በጣም ደንግጣ ክርስቲያን ከዚህ ክፍል ውጣልኝ፣ ድርጊትህን ባለቤቴ ቢሰማ ፊትህን ነው የሚያበላሸው ትለዋለች። በድንገትም የመምህሯ ባለቤት አሊዩት ወደ ክፍሉ ይገባል። ሁለቱም ይደነግጣሉ። ባለቤቷም ምን ነው ሰላም አይደለም እንዴ? ሁሉም ነገር ደህና ነው ሲል ይጠይቃቸዋል። መምህርቷም ባሏን በተማሪዋ ፊት ምንም ችግር የለም ሰላም ነው አይመለከትም ስትል አመናጨቀችው። ይህ ስሜቷ ባሏ ኢልወትን ያናድደዋል። መጥፎ ስሜት ውስጥ ይገባና ይቀያየራል። እሷም ሰላም ነው በማለት ተማሪው ክርስቲያን እንዲሄድና ከክፍሉ እንዲወጣ ትነግረዋለች። እሱም ከመሄዱ በፊት መምህሩን ይቅርታ ይጠይቅና እንገናኛለን ብሏት ይወጣል። በዚህ የተናደደው ባሏም የቫዮሊን መጫወቻውን ይዞ በንዴት ወደሷ ይጠጋል። አንገቷን አንቆም ትንፋሽ እያጠራት እንድትርቂኝ አልፈልግም እያለ ያሰቃያታል። እባክህ እቃው ይሰበራል እያለች ትለማመጠዋለች። እሱም ባደረገችው ድርጊት ተናዶ ቀጥቅጧት እንዳልነበረች አድርጎ ትቷት ይሄዳል። በህመሙ ምክንያት በጣም ታለቅሳለች። ወደ ተማሪዋ ቤትም ትሄዳለች። እንደደረሰች ተማሪዋ ክርስቲያን ፊቷ ላይ ያለውን ሰንበር ሲመለከት ባሏ እንደደበደባት ይገባውና በጣም ተናዶ ያለበት ሄዶ ሊደበድበው ሲል መምህሩ ታስቆመዋለች። ከሱ ጋር ግጭት እንደማትፈልግም ትነግረዋለች። ወደ ውስጥም ትገባና አሁን እኔ ካንተ የምፈልገው እያለች ልብሶቿን ማውላለቅ ትጀምራለች። ትገፈትረውና እየተሳሳሙ እያለ በድንገት የሆነ ሰው በሩን በቁልፍ ይሞክረዋል። ተደናግጠውም ሲመለከቱ የክርስቲያን እናት በሩን በቁልፍ ከፍታ ገባች። ስትገባም እቃዎች መሬት ላይ ለምን እንደተበተኑ እየጮኸች ልጇን ትጠይቀዋለች። ከዚያም አንዲት ሴት በውስጥ በኩል ቆማ ትመለከትና ማናት ብላ ክርስቲያን ላይ ታፈጥበታለች። እሱም መምህሬ ናት ብሎ ይመልስላታል። መምህሯን ዞር ብላ ስትመለከት እናቱ በጣም ደነገጠች። ወደ ልጇ ዞራም ቀደም ብለህ አስተማሪ የድሮ የትምህርት ቤትና የኮሌጅ ጓደኛዬ እንደሆነች ለምን አልነገርከኝም ትለዋለች። መምህሯንም እቅፍ አድርጋ ሰላም ትላታለች። ፊቷ ላይ ያለውን ምልክት ስትመለከትም ባለቤትሽ ነው እንደዚህ ያደረገሽ ብላ ትጠይቃታለች። ምንም መልስ የሌላት መምህሯም ልሂድ በቃ ብላ ልትወጣ ስትል የክርስቲያን እናት ታስቆማትና ክርስቲያንን ክፍሉን ለቆ እንዲወጣ ትነግረዋለች። እሱም በቁጣ ልጅ እኮ አይደለውም ብሎ ይመልስላታል። እናቱም እንዲሄድ አጥብቃ ትነግረዋለች። መምህሩም ክርስቲያንን በስስት አይን ትመለከተዋለች። ቀጥሎም እናቱ ይህንን ሁሉ ነገር ያደረገሽ ባልሽ ኢልወት ነው አይደል ትል ትጠይቃታለች። አሊናም ምንም ሳትናገር እንባ ከዓይኖቿ ታፈስ ጀመር። የክርስቲያን እናት ምን ነው ጥሩ ሰው አልነበር ምን ነካው ብላ ትጠይቃታለች። አሊና የክርስቲያን እናትና ባሏ ጓደኛሞች ስለሆኑ ፈርታ በፍጥነት መሄድ እንዳለባት ትነግራታለች። የክርስቲያን እናትም ለትንሽ ቀናት ከነሱ ጋር እንድትቆይ ትጠይቃታለች። ክርስቲያንም ደስ ይለውና የሱ ክፍል ውስጥ ማረፍ እንደምትችል ለእናቱ ይናገራል። በዚህ ደስተኛ የሆነችው የክርስቲያን እናት ለአሊና ክፍሉን እንዲያሳያት ለልጇ ትነግረዋለች። ክርስቲያንም የመምህሩን እጅ ይዞ ወደ ክፍል ይወስዳታል። እዛም ሲደርሱ በሩን ከቆለፈ በኋላ መምህሩን መሳምና መነካካት ይጀምራል። መምህሩ ግን እንዲያቆም አጥብቃ ትጠይቀዋለች። ክርስቲያን ግን አልሰማይልና ይህን አትፈልጊም እያለ ይጠይቃታል።
እሷም እፈልጋለሁ ግን እዚህ ይቅርብን እናትህ አለች ስትለው ምንም ሳይመልስላት ልብሷን ያወላልቅ ጀመር። ነገር ግን ወዲያውኑ የክርስቲያን እናት መታ በሩን አንኳኳች። ይህም እሱን ይበልጥ አናደደው። መምህሯም በፍጥነት ገላዋን ለመሸፈን እየሞከረች ከበሩ ስር ትደበቃለች። ቀጥሎም ክርስቲያን በሩን ሲከፍትላት እናቱ አሊና አይታለች ስትል ጠየቀችው። እሱም ገላዋን ልትታጠብ ወደ ሻወር ክፍል ገብታለች ይላታል። ከዛም እናቱ ክፍሉ ልታጸዳ እንደሆነ ስትነግረው ክርስቲያን ግን ራሱ እንደሚያጸዳው በመናገር እንድትገባ ፈቃደኛ አልሆነላትም። እናቱም ተበሳጭታ ማን ምን እንደሚያደርግ የምወስነው እኔ ነኝ፣ ይሄ ቤት እኮ የኔ ነው ትለዋለች። ክርስቲያንም በበኩሉ ትንሽ እንድትታገስና እሱ እንደሚያጸዳው በመናገር እየጮኸ በሩን ይዘጋባታል። ከዛም እንዴት ሁል ጊዜ እንደ ሕፃን ልጅ ትመለከተኛለች ብሎ ተበሳጭቶ ይቀመጣል። መምህሯም ወደ ክርስቲያን ተጠግታ እናቱ ምን ያህል እንደምትወደው ትነግረዋለች። ክርስቲያንም በጣም ታስጨንቀኛለች፣ ምንም አትረዳኝም በማለት ይመልስላታል። መምህሩም ምንም ቢሆን ግን እናትህ ላይ መጮህ አልነበረብህም ስትለው ታዲያ ለምን ካንቺ ልታርቀኝ ትሞክራለች? እኔ ካንቺ ጋር ነው መሆን የምፈልገው ይላታል። እሷም መልሳ አትሳሳት፣ አብረን እንሁን ብንል እንኳን ባሌ ስለሚወደኝ አይፈቅድልኝም። እናትህም ብትሆን አንተን ስለምትወድህ በዚህ ጉዳይ ፈቃደኛ አትሆንም ትለዋለች። ክርስቲያንም የተናገረችው ነገር አልዋጥ ስላለው በንዴት ያፈጥባታል። በዛውም ሳብ ያደርግና ይስማታል። የሚሆነውን ሁሉ በመስኮት በኩል ቆማ ስትመለከት የቆየች እናቱ በድንጋጤ ደርቃ ትቀራለች። እዛው ክፍሉ ውስጥ ይቆዩና ማታ ላይ ክርስቲያን ክፍሉን ቆልፎ ሊወጣ ሲል እናቱ በር ላይ ቆማ ሲያያት ይደነግጣል። ከዛም ምን እንደሆነች ሲጠይቃት እራት ተዘጋጅቷል፣ ቤታችንም እንግዳ መጥቷል ብዬ ልነግርህ ነው የመጣው ትለዋለች። ወደ ሳሎን ሲወጣ ያስተማሪው ባለቤት ኤልያት መመገቢያ ጠረጴዛው ላይ ቁጭ ብሎ ተመለከተው። በንዴት እየጮኸም ይህ ሰው እዚህ ምን ያደርጋል ብሎ ይጠይቃታል። እናቱም አንተ ውስጥ እየተዝናናህ እያለ ነው ለኤልዮት ደውዬለት ባለቤቱ እዚህ መሆኗን አውቆ መጥቶ እንዲወስዳት የነገርኩት አለችው። ክርስቲያንም ይህ ሰው መምህሬን ይመታታል፣ ይደበድባታል፣ ይጨቁናታል፣ ክፉ ሰው ነው ሲላት እናቱ ማንኛውም ባል ካለምንም ምክንያት ሚስቱን አይመታም፣ ምናልባትም በጥፋቱ አይገባት ይሆናል ትለዋለች። በዚህ የተናደደው ክርስቲያን ምን እያልሽ ነው ሲላት እናቱ ወደ ኤልዮት ዞር ብላ ሚስቱ ልጇን እያባለገች እንደሆነ ትነግረዋለች። ባልየውም አመሰግናለሁ ግሬስ፣ ቢያንስ የሚረዳኝም ሆነ የሚረዳኝ አንድ ሰው አግኝቻለሁ ብሎ ወደ ክርስቲያን ሄዶ ሚስቴን አምጣት ይለዋል። ክርስቲያንም እየሳቀ እውነት አንተ ደደብ ሳትሆን አትቀርም፣ እኔ አልጋ ላይ ተኝታ የምታገኛት ይመስልሃል በማለት የክፍሉን ቁልፍ ይሰጠዋል። ባሏም ቁልፉን አንስቶ በፍጥነት ወደ ክፍሉ ይገባል። ልብሶቿንም ከክፍሉ ውስጥ ተበታትነው ያያቸዋል። ነገር ግን እሷ ክፍሉ ውስጥ አልነበረችም። ዞር ብሎ ሲመለከትም መስኮቱም ተከፍቶ ያየዋል። እናም በመስኮት በኩል ወጥታ ማምለጧን ይረዳል። ልብሶቿን ሰብስቦ ከክፍሉ ይወጣና እናትየው ላይ እየጮኸ እንዳታመልጥ ብዬ ነግሬሽ ነበር፣ አንድ ነገር እንኳን በትክክል ማድረግ አትችይም እያለ በንዴት ወጥቶ ይሄዳል። የክርስቲያን እናት በንዴት ወደሱ ቀርባ አየህ ምን አይነት ጨካኝ ሰው እንዳደረገች፣ ለማንኛውም ሁሉንም ነገር እኔ ያስተካክላለሁ ትለዋለች። ክርስቲያንም በተሰበረ ልቡ በቃሽ እናቴ፣ ህይወቴን ከዚህ በላይ እንድታበላሽብኝ አልፈልግም ብሎ ለመሄድ ይነሳል። እናቱም እሱን ለማስቆም ትጥራለች። ክርስቲያንም መለሳልና አንድ ቀን ስሜቴን ትረጅኛለሽ ብሎ ይቅርታ ጠይቆ ቤቱን ለቆ ይሄዳል። እናትየውም በድንጋጤ ፈዛ ትቀራለች። ክርስቲያን መኪና ውስጥ ተቀምጦ ከእንግዲህ ከማንም ጋር ፍቅር መስራት አልችልም ማለት ነው እያለ ብቻውን እያወራ የፊት መስታወቱን ለማስተካከል ሲሞክር የሚወዳት መምህሩ ራቁቷን ከኋላ ወንበር ተቀምጣ ያያታል። እሷም ፈገግ ብላ በአቅራቢያ ወደሚገኝ ነዳጅ ማደያ ልትወስደኝ ትችላለህ አለችው። እሱም በደስታ ነዋ በማለት ተያይዘው ወደ ነዳጅ ማደያው ያመራሉ። የክርስቲያን እናት በድንጋጤ ልቧ ተሰብሯል። የአሊና ባል በንዴት ሚስቱን ሊፈልግ ወጥቷል። አስተማሪዋና ተማሪው ለብቻ በመገናኘታቸው በደስታ አብደዋል እያለ መዳረሻቸውን ሳያሳየን የፊልሙ ታሪክ በዚህ ላይ ያልቃል። I should fuck her in the best.